ምን እየተፈጠረ ነው ያለው? ምን እየተደረገ ነው? ማን ምን እያደረገ ነው? የሲኤንኤን የዘገባ ማዕከል ሆናለች ኢትዮጵያ። አብዛኞቹ የኢትዮጵያ ቢዝነስማኖች መነሻቸው የቡና ንግድ ነው። በራሳችን አቅም ራሳችን ለራሳችን እየደረስን የሚል ነገርም እያየን ይመስላል። ኢትዮጵያ የማዕድን ሀብቷ ቀጣይ የኢኮኖሚው ምሰሶ እያደረገች ነው። የተለያዩ ኢትዮጵያ ውስጥ የሚገኙ ማዕድናትም እንዴት ዓለም ላይ ተፈላጊነታቸው እየበዛ እንደሆነ ጂኦሎጂስቶችን አነጋግሬያለሁ ብላ ኢትዮጵያውያን ባለሙያዎችን ነው የምታናገረው። ከአፍሪካ የመጀመሪያው በስፋቱም ይሁን በጣም ግዙፍ የተባለውን አየር መንገድ ኢትዮጵያ ቢሾፍቱ ላይ የገነባች ትገኛለች። ለኢትዮጵያ አቪዬሽን ዘርፍ አዲስ አብዮት ነው። ምስራቅ አፍሪካ ላይ ያለውን ቼንጅ ከሌሎች ነገሮች ጋር ማገናኘታ ታሳየናለች አይደል? ሌላ አዲስ ስትሬንጀር መጥቶ የእናንተ መገለጫ እንደው ምንድን ነው ብለው ይለን አባይን አለማንሳት አይቻልም። ባሌ ብሔራዊ ፓርክ ምን ያህል ቦታው እንደሚያምር ኢትዮጵያ አረንጓዴያማ እንደሆነች። ጤና ይስጥልኝ ተመልካቾች፣ ይህ ኢቢሲ.ስትሪም ነው። ከሰሞኑ እንግዲህ የታላቁ የሚዲያ ተቋም ሲኤንኤን በኢትዮጵያ ኢኮኖሚ ጉዳዮች ላይ ኮኔክቲንግ አፍሪካ በሚል ፕሮግራሙ ሰፊ የዘገባ ሽፋን ለኢትዮጵያ ሰጥቷል። ይህም በተመለከተ ውይይት እናደርጋለን። እዚህ ስቱዲዮ ደግሞ አሁን ባልኳችሁ ጉዳይ ላይ ልንነጋገር እኔ አሚር ጌቱና ባልደረባዬ አሚን አሚር ስማችን ይመሳሰላል። አዎ በጣም ኮንፊውዝ የሚያደርግ ነገር አለ። እንዴት ነሽ አሜን? አለ እንዴት ነው? ደህና ነሽ? አለን። እንዴት ነው ጊዜው? ክረምት ላይ ነው የተገናኘ ነው። ክረምት እንዴት እየሄደ ነው? ክረምቱ በጣም ቆንጆ ነው። ግን በዚህ ሰሞን ካለፈው ሳምንት ደግሞ በዚህ ሳምንት ከበድበድ ያለ ዝናቦች እየዘነቡ ይታያሉ። ትንሽ ከበድ ያለ ነው። አክቹዋሊ ለየትም ያለ ነው አይደል? የዘንድሮ ክረምት ከዚህ በፊት ከምናውቃቸው ክረምቶች ለየት ያለ ነው። ያው እኛ ክረምትን ስናስብ እንግዲህ ባለሙያዎችም እንደሚሉት ከሰኔ አጋማሽ እስከ መስከረም አጋማሽ ድረስ አክቹዋሊ ከመስከረም በኋላም የተወሰነ ጊዜ ይዘንባል። የዘንድሮው ግን ክረምት ለየት ያለ ነው። ዝናብ አልመጣም እንደው ናፍቃችሁኝ በቃ ናፍቆቴ ካልወጣላችሁ አልመጣም ብላለች። ግን በዚህኛው ሳምንት በተወሰነ መልኩ ኃይለኛ ዝናብ እየዘነበ ነው። በዚህ ሁኔታ ውስጥ ሆነ ነው እንግዲህ ዛሬ ፕሮግራም የምናደርሰው። አዎ እንደውም እኮ የዝናቡ ነገር ከስራ ጋር ትንሽ ከበድ የሚላቸው ሰዎች አሉ ነው። ዝናብ ሲዘንብ ከቤት መውጣት አልፈልግም የሚሉ ሰዎች አሉ። በዛው ልክ ደግሞ ከዝናብ ጋር የሚዋደዱ በቃ በዝናብ ስራ ቦታ መግባት እንደ ኢነርጂ ያመጣል የሚሉ ሰዎችም አሉ። አንተ ከየትኛው ነህ? እኔ የክረምት ሰው ነኝ። ሳስበው ራሴን ሳየው ራሴን ያው የክረምት ሰው ነኝ። ክረምት በጣም ደስ ይለኛል። የዝናብ ወቅት ይናፍቃል አይደል? ክረምት ይናፍቃል። እንደውም ተማሪ ያለን እኮ ልክ ትምህርት ጨርሰን ክረምት ሲመጣ በክረምት ለየት ያለ ጊዜ ነው የምናሳልፈው እና እንደዛ ነው ማሳልፈው። ያው አክቹዋሊ አሁን ያለውበት አካባቢ የሆነ ግንባታ ምናምን አለ፣ ጭቃ ምናምን። ጠዋት ወደ ስራ ስመጣ እሱ ትንሽ ሙዴን እንትን ቢለው ግን ክረምት በጣም ነው የሚመቸኝ። አንቺስ የክረምት ሰው ነሽ? እኔ መሀል ላይ ነኝ ልበል። ያው ክረምቱን ወደዋለሁ፣ ቀዝቃዛው ነፋሻማ አየር ደስ ይለኛል። ግን ጠዋት ዝናብ እየዘነበ ከአልጋ ውስጥ መውጣት ትንሽ ከበድ ይለኛል እና ሂድ አልሂድ በትግል ነው የምትመጪው ወደ ስቱዲዮ የሚሉት ሰዎች መካከል እሆናለሁ። ለማንኛውም ጨዋታችን ክረምት እንዳይሆን ቀደም ሲል መጀመሪያ እንዳነሳሁት የሲኤንኤን የዘገባ ማዕከል ሆናለች ኢትዮጵያ። በተለይ ኮኔክቲንግ አፍሪካ በሚለው ፕሮግራማቸው ላይ የኢትዮጵያ ኢኮኖሚ ትራንስፎርም እያደረገ በአዲስ አብዮት በአዲስ ለውጥ ላይ ስለመሆኑ የሚያመላክት ዘገባ የጣቢያው ዘጋቢ በሆነችው ቪክቶሪያ ሩቢዳሪ በጣም ቆንጆ ዘገባ ተሰርቷል። ኢትዮጵያ እንግዲህ በኢኮኖሚዋ አዲስ አብዮት ላይ መሆኗን የሚያሳይ ነው። እንግዲህ ሲኤንኤንን ስናነሳ ሲኤንኤን በጣም ትልቅ የሆነ ሚዲያ ነው። ዓለማችን ላይ ነው። ከአሜሪካ ባሻገር ዓለም ላይ ትልቅ ተጽዕኖ እያሳደረ የሚገኝ የሚዲያ ተቋም ነው። እንደውም በጣም ትልልቅ ጋዜጠኞች የምናውቃቸውን ጋዜጠኞችም ያፈራ ተቋም ነው። በጣም ዓለም አቀፋዊ ተቀባይነት ያለው እንደውም እኛ ጆርናሊዝም ስንማር እንደ ማጣቀሻ የነበሩ ትልልቅ ጋዜጠኞችንም ያፈራ ነው። ክሪስቲያን አማንፖርን ማንሳት እንችላለን። አምፖር ታይም ኤክስክሉሲቭ ትልልቅ መሪዎችን ኤክስክሉሲቭ ኢንተርቪው በማድረግ ትታወቃለች። ሪቻርድ ኩዌስትን ማንሳት እንችላለን። በቢዝነስ እናውቀዋለን። ቢዝነስ ሚንስ ኩዌስት የሚል ፕሮግራም አለው እና በጣም በጉጉት የምናየው ነበር። በተለይ ተማሪዎች እያለን እንደውም ሲኤንኤን እዩ ምናምን እንባል ነበር እና በደንብ እናይ ነበር። አክቹዋሊ በጣም ትልልቅ ሰዎችም ወደው የሚከታተሉት ፕሮግራም ነው። ሲኤንኤን እንዳይጠልፈንና ወደ ዋናው ጉዳያችን እንመለስ። ቀደም ሲል እንዳልነው ኮኔክቲንግ አፍሪካ በሚለው ፕሮግራሙ ላይ የኢትዮጵያን ኢኮኖሚ በሰፊው አዲሱን የኢኮኖሚ አብዮት በሰፊው ትኩረት አድርጎ የዘገበው ፕሮግራም ነው እና እንደውም መነሻው ላይ
ቡናን ነው መነሻ የሚያደርገው። ኢትዮጵያና ቡና የአንድ ሳንቲም ሁለት ገጽታዎች ናቸው። ኢትዮጵያ ስንል ከቡና ጋር ሁሌ እናገናኛታለን ብላ ትነሳለች። ያው ቡና የታወቀ ነው አይደለ? በኢትዮጵያ ታሪክ ውስጥ ምን ያህል ተፈላጊነት እንዳለው ምን ያህል ቁርኝነት እንዳለው የታወቀ ነው። በማንኛውም ቦታ ብትሄድ ቡና የት ነው የተገኘው ሲባል ኢትዮጵያ ውስጥ ተብሎ ይኬዳል። ከዛም ደግሞ አልፎ የኢትዮጵያ ቡና ተወዳጅነቱ በማንኛውም አሁን በተለይ ፊልሞች ላይ ራሱ ካየክ የኢትዮጵያ ቡና እንጠጣ፣ የኢትዮጵያ ቡና እናጣጥመው የሚሉ ነገሮች እየበዙ መጥተዋል። አዎ ልክ ነሽ። ያው አብዛኞቻችን ደግሞ ማንረሳው የኢኮኖሚ ዋልታ ቡና የሚለው ደግሞ ከኢትዮጵያ ብሔራዊ ሕዝብ መዝሙር እኩል አብዛኞቻችን የምናስታውሰው ቡና አለ እና የቡና ቶፒክ በጣም ሰፊ ነው። ግን ቡና ሳይኖር በባዶ ዛሬ ቡና ሳይፈላ ነው እያወራን ያለ ነው። ፕሮዲሰራችን ሳሚ በሚቀጥለው እንዳይረሳሽ ቡና እንዳትረሳ ፕሮሚስ ነው። ቡና የኢትዮጵያ ኢኮኖሚ ዋልታ ከመሆኑ ባሻገር ማለት የኢትዮጵያ ኢኮኖሚ በቡና ላይ ብቻ መሰረቱን ከማድረጉ ባለፈ አሁን በሌሎች ሴክተሮች ላይ ትኩረቱን እያደረገ ነው። በዛ ደግሞ በተሰሩ ስራዎች ስኬታማ ውጤቶች እየተገኙ እንደሆነ ይሄ የሲኤንኤን ዘገባ ያትታል እና መነሻው ቡና ነው። ከዛ በኋላ ደግሞ ቡናን መነሻ አድርጋ እንደ ማይኒንግ፣ ትራንስፖርቴሽን ዘርፉ ላይ አቪዬሽንን፣ ታላቁ የኢትዮጵያ ህዳሴ ግድብን፣ ማዕድን ላይ ደግሞ በተለይ ወርቅ ላይ ቤንሻንጉል ጉሙዝ ሄዳ ኩርሙዝ የተባለው የትልቅ የወርቅ ፕሮጀክት ላይ ሄዳ የምታያቸው ቅኝቶች አሉ እና በጣም የሚያስገርም ነው። እንደውም ቀደም ሲል ሳናነሳው ማለፍ የሌለብን ቅድም ቡናን ስናነሳ በኢትዮጵያ በጣም ከፍተኛ የሆነ ገቢ እያገኘች እንደሆነ ቁጥራዊ መረጃዎች ያሳያሉና የሆነ ቁጥር መረጃ አለኝ ያልሽ ነበር። እንደውም ከቡና ጋር የተያያዘ እሱን ነበረ ለመክፈት ራሱ እየሞከርኩ የነበረ። የሚገርም ነገር ቡና በኢትዮጵያ ውስጥ እርስ በርሳችን ከመጠጣትም አልፈን ኤክስፖርት ደረጃ ወይም ደግሞ እንደ አዲስ ሪብራንድ እያደረገን በምናወጣው የኤክስፖርት ደረጃ ደግሞ እያደገ መጥቷል እና ይሄ ደግሞ ራሱ በ2030 ወደ 6 ቢሊዮን ኢትዮጵያን ሊያስገኛት ይችላል የተባለ አቅም የተሰጠው መብት ድረስ $6 ቢሊዮን እሱን ደግሞ እንደርስበታለን። ምክንያቱም አሁን እንኳን በአንድ ዓመት ውስጥ ወደ 2.6 ቢሊዮን አካባቢ ያገኘንበት። በጣም የሚገርም ነው። በነገራችን ላይ እንደ ኩሙሌቲቭ ቁጥሮቹን ከማየት ባለፈ በእያንዳንዱ ቢዝነስማን ንግድ ላይ ያሉ ሰዎች ላይ ራሱ ትልቅ ተጽዕኖ ያለው ነው ማለት አሁን አብዛኞቹን ባለሀብት እንደውም እኛ በጋዜጠኝነት ተሞክሯችን ኢንተርቪው እናደርጋለን ቢዝነስማኖችን እና አብዛኞቹ የኢትዮጵያ ቢዝነስማኖች መነሻቸው የቡና ንግድ ነው እና የኢትዮጵያን ኢኮኖሚ ከመደገፍ ባለፈ ለእያንዳንዱ ደግሞ እታች ላሉት ባለሀብቶችም የሀብታቸው መሰረት እየሆነ በጣም ትልቅ ለእድገታችንም ወሳኝ የሆነ የኢኮኖሚ ዋልታ ነው የምርም ቡናና በሁለተኛነት የምታነሳው የጎልድ አሁን ቀደም ሲል እንዳነሳሁት የኩርሙዝ አካባቢ ያለውን የወርቅ ማጣራት ፕሮጀክት በሰፊው ሽፋን ታደርጋለች። በነገራችን ላይ እዛ ዘገባ ላይ አንድ ያስገረመኝ ነገር እንግዲህ ከዚህ ቀደም እንደዚህ ትልልቅ ያሉ ፕሮጀክቶች ሲሰሩ በውጭ ዜጎች ነበር የሚሰራው እና ጂኦሎጂስቶችን አነጋግር ያለው ብላ ኢትዮጵያውያን ባለሙያዎችን ነው የምታናገረው። እንደውም አንድ ሴት ኢንተርቪው ታደርጋታለች። እንዴት ነው ወርቅ መሆኑን የምትለዩት ብላ ትጠይቃታለች እዛው እና ሳይንሳዊ በሆነ መንገድ እኛ እንለያለን ምናምን ብላ እያንዳንዱን ስቴፕ ታስረዳታለች። እና ይሄ ምን ያህል በራሳችን እንደምንችል በራሳችን ባለሙያዎች የራሳችንን ሀብት ለመጠቀም ያለንን ተነሳሽነት በእርግጥ ደግሞ መሬት ላይ አውርደን እየሰራን እንደሆነ የሚያሳይ ነው እና እሱ ጋር ጣል ስታረቀው ከጎልድ ወታ ስለ ኦፓልም ታወራለች አይደል? እና የተለያዩ ኢትዮጵያ ውስጥ የሚገኙ ማዕድናትም እንዴት ዓለም ላይ ተፈላጊነታቸው እየበዛ እንደሆነ እንዴት መሸጥ አቅማቸው ደግሞ ከፍተኛ እንደሆነ ኢትዮጵያንም ትራንስፎርም እንደሚያደርጉሉ ታወራለች። አዎ ልክ ነሽ። እዚህ ጋር ግን ማናነሳ መቅረት የሌለብን አንዱ ሀሳብ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ አንድ ሀሳብ አንስተው ነበር። ኢትዮጵያ በዚህ በ2025-26 የበጀት ዓመት $5.5 ቢሊዮን ገቢ ከወርቅ ማለት ነው ገቢ አግኝታለች ብለዋል። እና እንደ ንጽጽር ደግሞ ያለፉትን 27 ዓመታት በተለይ ቁጥሩን ስናነሳው ከ1984 እስከ 2011
ባሉት ዓመታት ኢትዮጵያ ከወርቅ ኤክስፖርት ያገኘችው ገቢ አጠቃላዩ $3.7 ቢሊዮን ነበር። በዚህ ዓመት ብቻ ግን $5.5 ቢሊዮን አግኝተናል ይላሉና ስለዚህ በደንብ ቼንጅ እያየን ነው በጣም በሰፊው እየተሰራና ውጤት እያገኘንበት ያለ እንደሆነ ያነሳሉ። የሴኔኗ ጋዜጠኛ ቪክቶሪያ ሩቢዳሪ ወደ ቤንሻንጉል ጉሙዝ ክልል የኩርሙዝ የወርቅ ፕሮጀክት ላይ ሄዳ ቅኝት አድርጋ በሰራችው ዘገባ ላይ የመጨረሻ መደምደሚያ ነጥቧ ምንድነው? ኢትዮጵያ የማዕድን ሀብቷን ቀጣዩ የኢኮኖሚ ምሰሶ ለማድረግ ጠንክራ እየሰራች ነው የሚል ሐሳብ ቦልድ የሆነ ሐሳብ ታነሳለችና ይሄ ከፕሮግራሙ ላይ በጣም የገዛኝ ሐሳብ ነበር። መሬት ላይም እሷ ባደረገችው ቅኝትም ስናየው ያንን በደንብ የሚመሰክር ሆኖ አግኝቼዋለሁ። እንደውም ለምን ተመልክተን እንመለስምና በደንብ በውስጥ ገብተን እንነጋገርበታለን። ናይስ ጥሩሽ። Welcome back. Ethiopia wants to become a mining superpower. Here deep in the Benshangul Gumuz region, the Kurmuk Gold Project is emerging as one of the most significant mining investments in the country. Gold is set to be a major revenue generator for the country. Last year, it overtook coffee for the first time as the largest export earner. In the fourth and final quarter of Ethiopia's 2024-2025 fiscal year, coffee exports amounted to over $1.1 billion, while gold exports were almost $1.3 billion. ራሱ አሁን የምትለው ምንድነው? የተለያዩ የኢትዮጵያ ውስጥ ያሉ ጂኦሎጂስቶችን ራሱ ታነጋግራለች ቪዲዮ ላይ ራሱ እና በራሳችን አቅም በድሮ ጊዜ ያው ከውጭ የሚመጡ ሌሎች ዜጎችን ይጠቀምን ነበረ፣ ባለሙያዎችን ይጠቀምን ነበረ ስለ ሀገራችን ስለ ማይኒንግ ሴክተሩ የምናወራው። አሁን ግን በራሳችን አቅም ራሳችን ለራሳችን እየደረስን ነው ነገርም እያየን ይመስላል። አዎ ልክ ነሽ። በዚሁ የሴኔኗ ጋዜጠኛ በሌላ በኩል ቅኝት የምታደርገው የኢትዮጵያ የአቪዬሽን ዘርፍ ደግሞ አዲስ እንቅስቃሴ ላይ መሆኑን ታነሳለች። የቅኝት ማዕከሏ የቢሾፍቱ አየር መንገድ ነው። እንግዲህ የቢሾፍቱ አየር መንገድ የኢትዮጵያን ኤርላይንስን በአዲስ መልክ የገለጠ ኢትዮጵያ ከአፍሪካ የመጀመሪያው በስፋቱም ይሁን ባለው አገልግሎት በሚሰጠው አገልግሎት የተሳፋሪዎችም ቁጥር ልንለው እንችላለን በእያንዳንዱ መመዘኛ ከአፍሪካ አንደኛ የሆነ ከዓለም ደግሞ ምርጥ 10 ከሚባሉ አየር መንገዶች ውስጥ አንዱ ይሆናልና በጣም ግዙፍ የተባለውን አየር መንገድ ኢትዮጵያ ቢሾፍቱ ላይ የገነባች ትገኛለች። ለኢትዮጵያ አቪዬሽን ዘርፍ አዲስ አብዮት ነው። ይሄንን ቅኝት ታደርጋለች። በተለይ ሎጂስቲክስ ላይ ኢትዮጵያ አዲስ ስራ እየሰራች መሆኑን ትገልጻለች። እውነት ነው። ደግሞ የሚገርምህ ነገር የቢሾፍቱ ኤርፖርት ከ40 ኪሎ ሜትር ከአዲስ አበባ 40 ኪሎ ሜትር ብቻ ነው የሚርቀውና በጣም ፈጣን የሆነ መንገድም አብሮ ተያይዞ ይሰራል። ይህ ማለት ለኢንፍራስትራክቸርም ቢሾፍቱንም ራሱ ሌላ አዲስ የትራንዚሽን ሲቲ ያረጋታል ማለት ነው። ከዛም አልፎ ደግሞ ይሄ ድሮ የተለመደ የነበረው ምንድነው በ80% የሚያክል የውጭ ዜጎች ጀስት ለትራንዚሽን ኢትዮጵያን ረግጠው እንደሚያልፉ ይነጋገር ነበር አይደል? ለምሳሌ ከዩሮፕ መጥተው ወደ ሳውዝ አፍሪካ የሚሆን ወደ ዌስት አፍሪካ ለመሄድ ከፈለጉ ኢትዮጵያን ነክተው ብቻ ነበር የሚያልፉ። አሁን ግን መሸጋገሪያ ይሄ ትራንዚሽን ሲቲ ነበር። አሁን ግን የቢሾፍቱ ኤርፖርት ምን ያደርገዋል? እዛው እንዲቆዩ ኢትዮጵያን ዞር ዞር ብለው እንዲያዩ በጣም የሚጋብዝ ይሆናል። ይህንንም ደግሞ ቼንጅ ለማድረግ ታስቦበትም የተሰራ ነው። አዎ ልክ ነሽ። በቱሪዝሙ አሁን ባልሽው ከቱሪዝም አንግል ሌላ አዲስ መልክ የሚያመጣ ወይም ለኢትዮጵያ አዲስ የገቢ ማስገኛ ዘዴ ነው። በሌላ መልኩ ደግሞ ከኢኮኖሚው አንጻር ካየነው እንግዲህ ኢትዮጵያ እንደምታውቂው የአፍሪካ ኢኮኖሚ ጌትዌይ ነው የምትባለው። ከአውሮፓ ከመካከለኛው ምስራቅ ቅርብ ካሉ ሀገራት ወደ ኢትዮጵያ ኢንቨስት እንዲያደርጉ የመግቢያ መንገድ ነች። ጂኦግራፊካሊም አቀማመጧ ለዛ ምቹ የሆነ እንደሆነ ዲፕሎማቲክ ሴክተርም ናት ይላሉ። የዲፕሎማሲም ምቹ የሆነች እንደውም ሶስተኛዋ የዲፕሎማሲ መቀመጫ ነው የምትባለው እና በብዙ መንገድ ጂኦግራፊካሊ ምቹ ነች። እንግዲህ ኢኮኖሚን ስናነሳ ሎጂስቲክስን አለማንሳት አይቻልም። ኢኮኖሚው እንዲሳለጥ ሎጂስቲክስ በጣም አስፈላጊ ነው። ትራንስፖርቴሽን በጣም አስፈላጊ ነው። በጣም ፈጣን የሆነ የትራንስፖርቴሽን ሰርቪስ ያስፈልጋል እና የቢሾፍቱ ኤርፖርት ደግሞ መገንባት ኢትዮጵያ የተለያዩ የምስራቅ አፍሪካ ሀገራትን በዚህ ምስራቅ አፍሪካ ቀጠና ላይ ያለውን የኢኮኖሚ ትስስር በተለይ ሎጂስቲክሱን ለማሳለጥ በጣም ከፍተኛ የሆነ ጥቅም ይኖረዋል እና ተገንብቶ ሲያልቅ አሁን ጅማሮ ላይ ነው ያለው፣ በጥሩ ትራክ ላይ ነው ያለው። ተገንብቶ ሲያልቅ ደግሞ ሌላ አዲስ አብዮት እንደሚያስነሳ በዘገባዋ ላይ ቁልጭ አድርጋ ታስቀምጣለች እና ከዛም አልፎ ደግሞ የሚገርመው ነገር እንዴት
ምስራቅ አፍሪካ ላይ ያለውን ቼንጅ ከሌሎች ነገሮች ጋር ማገናኝታ ታሳየናለች አይደል? አንደኛውን እዚህ ጋር ምን ታነሳለች? የኢትዮጵያ ህዳሴ ግድብን ከፍ አድርጋ ታነሳዋለች። ስለሱስ ምን ታስባለህ? ህዳሴ እንግዲህ የኢትዮጵያውያን ሌላ መልካችን ነው። ቡናን አልን አይደለ? ከዛ በኋላ ደግሞ እኛ ኢትዮጵያውያን እንደው ሌላ አዲስ ስትሬንጀር መጥቶ የእናንተ መገለጫ እንደው ምንድን ነው ብለው ይለን አባይን አለማንሳት አይቻልም። እኛ የአባይ ልጆች ነን። አባይ በብዙ መንገድ ከየአንዳንዱ ኢትዮጵያዊ ጋር ትስስር ያለው ነው። እንግዲህ አይ ቲንክ 14 ዓመት ሆነው አይደለ? ወደ በነጮቹ 2011 ዓመተ ምህረት አካባቢ 15 ዓመት ሳሚ በእኛ መች ነበር 2018 ላይ ያለ ነው። 15 ዓመት ማለት ነው። 15 ዓመት ወደ ኋላ ተወልደሻል? ያኔ ተወልጃለሁ ግን ነበርኩኝ ነው። ለማንኛውም ከእያንዳንዳችን ጋር የሆነ ትስስር አለው። እያንዳንዳችን የሆነ ሂስትሪ አለን ከአባይ ጋር፣ በተለይ ከግድቡ ጅማሮ በኋላ ማለት ነው። እኔ ጩጬ ነበርኩ አስታውሳለሁ። ተማሪ ያለን ለአባይ ግድብ አዋጡ ሲባል ከቤተሰብ መዋጮ አድርጉ ምናምን ሲባል አስታውሳለሁ። እና እንደውም ብዙ ሰው ጥርጣሬ ነበረው ይህንን ነገር እናሳካዋለን ወይ የሚል። 15 ዓመት ያው ረጅም ዓመት ነበር። በጣም ረጅም ዓመት ነው ለግንባታው የወሰደው። እንደውም ያኔ ፕሮጀክቱ ሲጀመር አይ ቲንክ በ5 ዓመት ነበር ይጠናቃል የተባለው። አንዳንድ ዲቴሎች ናቸው እንግዲህ አናንሳቸው። ዋናው የሆነ ሆኖ ኢትዮጵያ አሳክተዋለች፣ ይችላለች። እያንዳንዳችን ኢትዮጵያውያን የኢትዮጵያ መንግስት ኢኒሼቲቭን ወስዶ በቦንድ በተለያዩ ኢኒሼቲቮች ግድቡ አሁን እውን ሆነዋል። እና አንደኛው ነገር ኢትዮጵያውያን እንደምንችል የሆነ ትልቅ ፕሮጀክት ይዘን መቻል ማድረግ ማሳየት ለዓለም አቅማችንን ለዓለም መግለጥ እንደምንችል ያሳየንበት ነው። እንደውም ከግድቡ መጠናቀቅ በኋላ ዳግማዊ አድዋችን ነው የሚል ሐሳብ ይነሳ ነበር። ከዚህ ጋር ተያይዞ ግን ማንሳት የሚገባው በዘገባውም ላይ ትኩረት የተሰጠው እንግዲህ አባይን አንስተን በሌላ መልኩ ደግሞ ግብፅን አለማንሳት አይቻልም። ግብጾች እኛ የናይል ልጆች ነን ነው የሚሉት። እኛ አባይ የራሳችን እንደሆነ በቁጭት እንደምናነሳው ከግድቡ በፊት ማለት ነው የቁጭት ታሪካችን ነበር፣ አሁን የስኬት ታሪካችን ሆኗል። ልክ አባይን እንደዛ እንደምናነሳው ሁሉ ግብጾች ደግሞ የህልውናችን መሰረት ነው፣ የማንነታችን መሰረት ነው የሚሉት። እና ዘገባው ላይ እንግዲህ ትኩረት የሚያደርገው ኢትዮጵያ በአባይ ግድብ ላይ ፍትሃዊ ተጠቃሚነቷን ይሄ መቻሏን እንዳሳየችው ሁሉ ፍትሃዊ ተጠቃሚነቷን ለዓለም የገለጠችበት ነው። የግድቡ አሰራር ዓለም አቀፍ የውሃ ህጎችም ደግሞ እንደሚገልጡት ኢትዮጵያ የታችኞቹን ተፋሰስ ሀገራት ሳትጎዳ ፍትሃዊ በሆነ መንገድ እንደገነባችው ጋዜጠኛዋ በደንብ ትንትና አድርጋ ታቀርባለች። እና ኢስት አፍሪካን ወይም ደግሞ ምስራቅ አፍሪካን የሚያስታድግ ራሳችንን የሚያያይዝ አዲስ ነገር ይዘን መተናል ያለችው። በኃይል የሚያስተሳስር ማለት ነው። ግን ስንት ነበር ሳሚ? 5150 ሜጋዋት የሚያመነጨው በጣም ትልቅ ነው። በነገራችን ማለት አሁን ኦልሬዲ ለኬንያ፣ ለሱዳን እና ለጅቡቲ ኦልሬዲ እየላክን ነው፣ እየሸጥን ያለ ነው፣ እያከፋፈልን ያለ ነው። ከዛም ደግሞ አልፎ እስከታች ድረስ ሙሉ ኢስት አፍሪካን ፓወር የማድረግ አቅም አለ። ይህ ደግሞ የኢትዮጵያን የ10 ዓመት ጎሏን ብቻ ሳይሆን አጀንዳ 2063 ወይም ደግሞ የምፈልጋትን አፍሪካን ለመስራት የእኛንም የኢትዮጵያን ወደፊት ባይነት ያሳያል። አዎ፣ ከኢኮኖሚው አንጻር ደግሞ አንድ የምታነሳው ሀሳብ አለ። ኢትዮጵያውያን ላለፉት ዘመናት በኃይል እጦት አብዛኞቹ በተለይ ገጠራማ አካባቢ ያሉ ነዋሪዎች የኃይል የመብራት አገልግሎት አልነበራቸውም እና ኢትዮጵያን የሚያበራ ነው። ኢትዮጵያን ብቻ ሳይሆን ደግሞ አሁን እንዳልሽው ምስራቅ አፍሪካን የሚያበራ ነው። እዚህ ጋር ግን ማንሳት ያለብን ነገር ሀገራችን የኤሌክትሪክ ኃይል ተጠቃሚ ከማድረግ ባለፈ ለሌሎች ደግሞ የምስራቅ አፍሪካ ሀገራት በኃይል ሽያጭ ለሌሎችም ሀገራት አሁን እንደውም ኦልሬዲ ተጀምሯል እና የኃይል ሽያጭን በማቅረብ የውጭ ምንዛሬን የሚያስገኝ ነው። በኢኮኖሚውም ደግሞ አዲስ ዳይነስቲ አዲስ ፓወር እንድትሆን ኃይል እንድትሆን የሚያስችላት ነው የሚል ሀሳብም ታነሳለች። እውነት ነው። ደግሞ እሱ ገንዘብም ሀገራችን ውስጥ ኢንቨስት መደረግና ማደግ እንደሚችልም ደግሞ አሳይታናለች አይደል? ወደ ቱሪዝሙ ደግሞ ልውሰድክና ወደ ቱሪዝሙ እንቀየስና እዛው ላይ ደግሞ ስለ ቱሪዝሙ ታወራለች እና እንዴት የኢትዮጵያ የቱሪዝም መስክ መሆን መቻሏ እንዴት የተጠቀምንበት እንዳለን ከዛም ደግሞ አልፎን በአመት ውስጥ ብቻ ወደ 1.2 ሚሊዮን አካባቢ የውጭ ዜጎች ኢትዮጵያን መጥተው ጎብኝተው እንደሚሄዱ ትልቅ ቁጥር ነው። ኢቨን እያሳደግ ነው እየሄድ እንደሆነ ደግሞ የምንወያይበት ነው። እሷም ደግሞ አንስተዋለች። የት ሄደች መሰለክ? እሷ
ወደ ባሌ ተራሮች ሄደችና የባሌ ብሔራዊ ፓርክን አሳየችን ምን ያህል ቦታው እንደሚያምር ኢትዮጵያ አረንጓዴያማ እንደሆነች ተራሮቿ እንዴት እንደሚያምሩ ከዛም ደግሞ አልፎ የዱር እንስሳዎቻችን እንዴት ለዓለም መታየት እንዳለባቸው ሁሉ አሳይታለች አይደለ? When it comes to tourism, Ethiopia remains an untapped market. One place at the center of that strategy is the Bale Mountains National Park. ባሌን ስታንሽ actually የባሌ ሄጄ ወደዛ አካባቢ ሄጄ አላውቅም። ፕሮግራሙን ሳየው ግን በጣም በቃ ወደዛ አካባቢ ለመሄድ እየጓጓው ነበር። በስራ አጋጣሚ ብዙ ቦታዎችን እንደውም ከቱሪዝም ሚኒስቴር ጋር ብዙ ቦታዎችን አይተናልና ባሌን ግን እንዳለመታደል ሆኖ እዛ አልሄድኩም እና ፕሮግራሙን ሳየው በቃ እያስቀናኝ ነበር። actually የቲቪ ጋዜጠኞችም ብዙ ቦታ ይሄዳሉ እንደዚህ ወደ ባሌ የተለያዩ ፕሮዳክሽኖችን አይተናል እና በጣም የሚያስደምም አካባቢ ነው። ግን አሁን እኔ የሚታየኝ ምንድነው አሁን ላይ ከአዲስ አበባ ከከተማ ውጪ ያለው ይሄ የቱሪዝም እንቅስቃሴው በጣም የሚያስገርም መሆኑ እንዳለ ሆኖ አዲስ አበባ ራሱ እኮ ራሷ የቱሪዝም መዳረሻ እየሆነች ነው። አዲስ አበባን አይተሽ ከሆነ በጣም አብዛኞቹ ቦታዎች በቃ ለማየት የሚያጓጉ ሆነዋል። የሆነ ቦታ ሄደሽ አዲስ አበባ አዲስ አበባ ሆናለች አይደለ? አበባ ሆናለች ድንገት እና ብዙ የሚያስገርሙ ለውጦች እየታዩ ነው። ቱሪስቶች እንደውም እዚህ ቦሌ ኤርፖርት ከመጡ በኋላ ሆቴል ካረፉ በኋላ መጀመሪያ ይሄ ያለውን ደስ የሚለውን ኢነርጂ አዲስ አበባ ላይ ያለውን በጣም በውበት በቃ የሚያምረውን ኢነርጂ አይተው ነው ወደ ሌሎች ቦታዎች የሚሄዱት እና ገና ስትነሺ የሚጋብዝ አይነት አትሞስፌር አለውና እዚህ አዲስ አበባ ላለነው ሰዎች ራሱ ያው ሌላ ቦታ የሚሄድ ጉጉት አለ፣ ግን እዚህም ሌላ የቱሪዝም አብዮት እንዳለ ለማንሳት ነው። አዎ እንደ አዲስ አበባ ውስጥ ብቻ መረማመድ አዲስ አበባ ውስጥ ከአንድ ሰፈር ወደ ሌላ ሰፈር መሄድ በጣም ደስ የሚል ነፍስን ይሄ ሀሴት የሚያደርግ አይነት ነገር ይባላል። እንደዛ አይነት ነገር ስሜት ያሰማልና አዲስ አበባ ራሱ አዲስ አበባ ሆናብናለች። ናይስ። እንግዲህ ሐሳባችንን የተለያዩ የሀገራችንን አካባቢዎች ቪክቶሪያ ሩቢዳሪ የኢትዮጵያን አዲሱን የኢኮኖሚ አብዮት ከቡናው ባለፈ የተለያዩ የኢኮኖሚ አብዮት ማጣቀሻ ማሳያ ቦታዎችን አንስታ እኛም እዛ ቦታዎች ደግሞ እየረጋገጥን ተመልሰን አዲስ አበባ መጣን። ፕሮግራማችንን አዲስ አበባ ላይ እንጨርሳት። በነገራችን ላይ እዚህ ጋር ግን ማንሳት ያለብን የሲኤንኤን ዘጋቢ ኦር ሲኤንኤን መጥቶ ኢትዮጵያ ዘገባ ሽፋን ሰጠ ሰውዋት የሚል ጥያቄ ሊነሳ ይችላል። ቅድም ያነሳ ነው መጀመሪያ መነሻችን ላይ ያነሳ ነው ሐሳብ በደንብ መልስ የሚሰጥ ይመስለኛል እና ቀላል አይደለም። ይሄ ለዓለም እየተገለጠች ነው ኢትዮጵያ። ዓለም አሁን ትኩረቱን ወደ ኢትዮጵያ እያዞረ እንደሆነ በደንብ የሚያሳይ ነውና በቀላሉ ልናየው የሚገባ አይደለም። እኛም እንግዲህ ባለን ሰዓት በአጭሩ አንስተናል። ለዛሬ እዚህ ጋር ብናቆምስ ምን ይመስልሻል? ነው ወይስ መሄድ አትፈልጊ? አይ ይቻላል። በጣም ሰፊ ነገሮችን ያነሳ ነው። ሁሉንም በቶሎ ለመቋጨት ሞክረናል። ግን ቡናውን ሳሚ ፕሮዲውሰራችን ሳሚ በሚቀጥለው ስንመጣ ቡናውን እንዳትረሳ ግዴታ ነው። ስለዚህ እስከ ቀጣይ ጥሩ ጊዜ ይሁንላችሁ ተመልካቾች። እናመሰግናለን። ቻው ቻው።